ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን ዜናዎች ይዘን ቀርበናል። ፍቱና ገብሩ ቆይታ አደርጋለሁ። ወደ ቀዳሚ ዜናዎቻችን እናልፋለን። የካቲት 11 የሴቶች እኩልነትና ፍትሃዊ ተጠቃሚነት እንዲያገኙ እንዲማሩ እንዲሁም በወሊድ ምክንያት የነበረው የእናቶች ሞት እንዲቀንስ ያስቻለች ቀን ናት ሲሉ የአላማጣ ከተማ ነዋሪዎች የሆኑ ሴቶች ለትግራይ ቴሌቪዥን በሰጡት አስተያየት ገለጹ። በተያያዘ ዜናም የኮረም ከተማ ነዋሪዎች ነባር ታጋዮች የካቲት 11 ከትግራይ አልፎ የኢትዮጵያ ብሔር ብሔረሰቦች የእኩልነት ሰላምና ዲሞክራሲ ተጠቃሚ ያደረገ በመሆኑ የካቲት 11 ክብሮች በማስቀጠል አሁን ያሉ ልዩነቶች በውይይት በመፍታት በአንድነት መስራት ያስፈልጋል ብለዋል። ለተስፋ የታደሰ ዘገባም ታሪክ ፍሳም የካቲት 11 ለትግራይ ህዝብ ልዩ ትርጉም አላት። ምክንያቱም ደግሞ ጭቆናን በመቃወምና አህዳዊ ስርዓትን ከስልጣን በማስወገድ ራስን በራስ የማስተዳደር መብት፣ ሰላም፣ ልማትና ዲሞክራሲ ለማረጋገጥ ዓላማ በማድረግ ከ51 ዓመታት በፊት በጥቂት የህዝብ ልጆች የትጥቅ ትግል የተጀመረባት ቀን ናትና የካቲት 11 ቀን 1967 ዓ.ም በተጀመረው የትጥቅ ትግል ከጫፍ እስከ ጫፍ ያለው የትግራይ ህዝብ ህዝባዊ ትግሉን በመቀላቀል ውድ መስዋዕትነትን ከፍሏል። በዚህም ከትግራይም አልፎ እንደ ሀገርም ዓለም የመሰከረችባቸው ኢኮኖሚያዊ እድገቶች፣ ሰላም ሰፍኖ የዲሞክራሲያዊ ምህዳርም ሰፍቶ እንደነበር አይዘነጋም። ትግራይ ቴሌቪዥን ያነጋገራቸው የትግራይ ደቡባዊ ዞን የአላማጣ ከተማ ነዋሪ የሆኑ ሴቶች የካቲት 11 በተለይ ለሴቶች ልዩ ትርጉም አላት ይላሉ። እኩልነትና ፍትሃዊ ተጠቃሚነት እንዲያገኙ እንዲማሩ እንዲሁም በወሊድ ምክንያት የነበረው የእናቶች ሞት እንዲቀንስ ሲሰሩ የነበሩ አስደናቂ ስራዎች የካቲት 11 ውጤቶች ናቸው በማለትም ነው ሀሳባቸው የገለጹት። ወለተና ያው እናቶቻችን ከወንዶች እኩል ተጠቃሚነት አልነበራቸውም። ለ17 ዓመታት በተካሄደው የትጥቅ ትግል ግን ሴቶች የእኩልነትና ፍትሃዊ ተጠቃሚ እንዲሆኑ አስችሏቸዋል። ሴቶች እንዲማሩና ያላቻ ጋብቻ መቅረት የቻለውም በየካቲት 11 ነው። የዕለቱም ውጤት ነው። እናቶች በወሊድ ምክንያት ህይወታቸው እንዳያጡም በርካታ ስራዎች ተሰርተዋል። ይህም የካቲት 11 ትሩፋት ነው። እዚህ ማዕርነታህ ነረጋግጥ የካቲት 11 የሴቶች እኩልነት የተረጋገጠበት ቀን ነው። ለኛ ለሴቶች ያለው ትርጉም የተለየ ነው። እንደ ልባችን ወተን እንድንገባ ያደረገ ዕለት ነው። በተመሳሳይም የትግራይ ደቡባዊ ዞን የኮረም ከተማ ነባር ታጋዮች ለጣቢያችን በሰጡት አስተያየት በቋንቋችን እንድንናገር ራሳችን በራሳችን ለማስተዳደር እንዲሁም እኩልነትና ፍትሃዊ ተጠቃሚነት እንዲረጋገጥ በማለም ለ17 ዓመታት ታግለናል በማለት ይገልጻሉ። ታዲያ የዚህ ውጤትም ከትግራይም አልፎ የኢትዮጵያ ብሔር ብሔረሰቦችም የእኩልነት ሰላምና ዲሞክራሲ ተጠቃሚ ሆነው እንደነበር አይዘነጋም ብለውናል። ትግራዋይ ከዓቤ ከመሃብ ሳይንስ ቴክኖሎጂ ክላለ አይፍቀደልኝ ስርዓት ነበር። ትግራዋይ እንዲማር እንዲለውጥና በተለያዩ ዘርፎች ላይ ተሳታፊ እንዲሆን አይፈቅዱለትም ነበር። ሰው እንደበሬ ነበር የሚታረደው። ታዲያ ይህንን አህዳዊ ስርዓት ለመጣል በየካቲት 11 በተጀመረው የትጥቅ ትግል በማካሄድ ራስን በራስ የማስተዳደር መብታችን እንዲከበር፣ እኩልነት፣ ፍትህ፣ ሰላምና ዲሞክራሲ እንዲረጋገጥ፣ ሴቶችም ተምረው የመሪነት ቦታ ላይ እንዲቀመጡ ያስቻለ ነው የካቲት 11። ለበረኻ ተወጽዩ ክንጋደል ለግበረናውን ምስና ኢትዮጵያ ህዝብ ማዕረክ እንድራዩ ወደ በረሃ በመውጣት የታገልንበትን ምክንያት ከሌሎች ሀገሪቱ ህዝቦች እኩል እንድንታይ፣ ፍትህ እንድናገኝ፣ በቋንቋችን እንድናወራና እንድንናገር፣ ራሳችን በራሳችን እንድናስተዳድር ነው። ይህን ደግሞ እውን እንዲሆን ማድረጋችን የማይዘነጋ ነው። የአላማጣና ኮረም ከተሞች አስተያየት ሰጪዎቹም የካቲት 11 ክብሮች የትግራይ ህዝብ የትግል ውጤቶች በመሆናቸው ሊታቀቡ እንደሚገባ በመግለጽ የትግራይ ግዛታዊ አንድነት ለማረጋገጥ ከቀያቸው የተፈናቀሉ ወገኖችም ወደ ቀያቸው እንዲመለሱ ያሉ ልዩነቶች ለመፍታት በአንድነት መስራት ያስፈልጋል መልእክታቸው ነው። ፖለቲከኞቻችን የትግራይ ግዛታዊ አንድነት ወደ ነበረበት እንዲመለስ በማድረግ ተፈናቃይ ወገኖቻችን ወደ ቀያቸው እንዲመለሱ በጋራ መስራት አለባቸው። እዞም ስደተኛ እዞም ተፈናቀልትና ነቦቱኩም ደሰለው ዘለና ፈላለ አመድረክ ንወዲ ተፈናቃዮች ወደ ቀያቸው መመለስ አለባቸው። ይህ ሊሆን የሚችለው ደግሞ ተወያይተህ በጋራ ስትሰራ ነው። የአላማጣ ከተማ ነዋሪዎች ላለፉት ዓመታት ተጥሎ የነበረው ኮማንድ ፖስት ወይም የሰዓት እላፊ በመነሳቱ የቀን ተቀን ስራዎቻቸው ያለ ስጋት መስራት መቻላቸው ገለጹ። ያለውን የሰላም ጭላንጭል በማስጠበቅ ለሚያጋጥማቸው ፈተና በአንድነት እንደሚታገሉም ገልጸዋል። ላፍቱ ብስራት ዘገባ ማዕድ ኃይለም
በትግራይ በነበረው ጄኖሳይዳዊ ጦርነት ሳቢያ ባላማጣ ከተማ ለዓመታት ተጥሎ የነበረው ኮማንድ ፖስት ወይም የሰዓት እላፊ ገደብ በዕለት ተዕለት እንቅስቃሴያቸው ከመገደቡ በዘለለ በሰዎችና በንብረታቸው ላይ ብዙ ጉዳት ማድረሱን የአላማጣ ከተማ ነዋሪዎች ይናገራሉ። ደቂ አንስትዮ ርእስና ክንደፍእ በሰላም ደቅና ከይነባጽሕ እኛ ሴቶች ቀና ብለን እንዳንሄድ በሰላም ልጆቻችንን እንዳናሳድግ ሰርተን እንዳንገባ ነግደንም ህይወታችን እንዳንመራ በሰቀቀን መብታችን ሳይከበር ነበር የቆየው። በ1978 በደርግ ጊዜ እኮ የኢየሱስ ቤተክርስቲያናችን ለ7 ቀን ተዘግቶ ነበር። የጥምቀት በዓል ለማክበር እንዳንወጣም ተከልክለን ነበር። ብዙ ችግር ነው ያሳለፍነው። እንደ ነዋሪዎቹ ገለጻ ከሆነ ወራሪ ኃይሎች መንግስታዊና መንግስታዊ ያልሆኑ ተቋማት ኃላፊነት በጎደለው መልኩ አውድመው ቆሻሻ እየደፉበት ስለነበር በጤናቸው ላይ የጤና እክል እንደፈጠረባቸው ይገልጻሉ። በመንግስት ህንጻዎች ያለውን ቆሻሻ ብታዩ ተቋማቱም አፍርሰውታል። በሱ ብቻ አላበቃም፣ የግል ህንጻዎችም አፍርሰውታል። ወዳልተፈለገ ችግርና ደህንነት እንድንገባ አድርገውናል። አንድ ቦስ አብዚ ከተማና ናሃልየኮ እዝኒና የደውልና ይሉኝና ናዓርሱን አትያይ ንኸሊ ኮማንድ ፖስት እያለኮ አሁን ቁመንበት ያለን ቦታ መርገጥ አንችልም ነበር። የወራሪ ኃይሎች መኖሪያና ቢሮአቸው ነበር። የነበረው ቆሻሻ ለማጽዳት ሳምንት ፈጅቶብናል። እስካሁንም ጨርሰን ልናጸዳው አልቻልንም። ኮማንድ ፖስት በማወጅ ለዓመታት ሲያሰቃዩዋቸው የነበሩት ወራሪ ኃይሎች ከከተማዋ በማውጣታቸው ወደ ሰላማዊ እንቅስቃሴያቸው በመግባታቸው ከተማቸውን በማጽዳት የዕለት ተዕለት ኑሯቸውን ያለምንም ስጋት እያከናወኑ በመሆናቸው ደስታ እንደፈጠረባቸው የአላማጣ ከተማ ነዋሪዎች አክለው ገልጸዋል። ኮማንድ ፖስት በመልዓሉ እዚ ከተማ ተጥሎ የነበረው ኮማንድ ፖስት በመነሳቱ በዚህ ከተማ አዲስ ስሜት ተፈጥሯል። ምክንያቱም እነኚህ ወራሪዎች ሆን ብለው ጄኖሳይድ ለመፈጸም፣ የህዝብ ልማት ለማውደም፣ የህዝቡ ማህበራዊ ኑሮ እንዲያጠፉና ሴቶችን ለመድፈር በአጠቃላይም የትግራይ ደቡባዊ ዞን ንብረትና ሀብት ለመዝረፍ ነው የመጡት። እነዚህ በመውጣታቸው ግን ዳግም ወደ ልማት ስራዎቻችንን ተመልሰን ገብተናል። ኮማንድ ፖስት በመልዓሉ ኮማንድ ፖስት በመነሳቱ ሁሉም ነጻነቱን አግኝተዋል። ህዝቡም ደስታ ስለተሰማው በአዲስ መንፈስ ከተማዋን እያጸዳ ነው ያለው። ምስወጥልና ግን ፉሊ ደስታ ፈጥሩት። ህዝቢ ከከተማው በመውጣታቸው ህዝቡ የተለየ ደስታ ፈጥሮለታል። ከተማውን ማጽዳትም ሆነ ወደ ነበረበት ለመመለስ እየሰራን ያለ ነው። ዓለም አቀፍ ማህበረሰብ ለፕሪቶሪያዊ ሰላም ስምምነት ተፈጻሚነት የሰጠው አነስተኛ ትኩረት ስምምነቱ ላይ ስጋት መፍጠሩን የፓን አፍሪካን አጀንዳ አዲስ ሪፖርት አመላከተም። ይህ በፓን አፍሪካን አጀንዳ ኢንስቲትዩት የወጣው ሪፖርት እንዳለው ዓለም አቀፍ ማህበረሰብ ስምምነቱን በሙሉነት እንዲተገብር ባለማድረጉም አሁን ላንዣበበው ስጋት ምክንያት መሆኑን አስፍሯል። ታደሰ ልጅ አለም ተመልክቶታል። የፓን አፍሪካን አጀንዳ ኢንስቲትዩት ባወጣው አዲስ ሪፖርት እንደሚያሳየው የዛሬ 3 ዓመት የተደረሰው የፕሪቶሪያዊ ሰላም ስምምነት በዓለም አቀፍ ማህበረሰብ አነስተኛ ትኩረት እንደተሰጠውና ይህም ስምምነቱ ሙሉ በሙሉ እንዳይተገበር ምክንያት መሆኑን አመላክቷል። ኢንስቲትዩቱ ባለ 78 ገጽ በያዘው ሪፖርት መሰረት ከ3 ዓመታት በፊት የተፈረመው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ አለመሆኑ አሁን ያንዣበበ ላለው ስጋት ምክንያት መሆኑን ገልጿል። በቅርቡ በትግራይ የተለያዩ አካባቢዎች የተፈጸመው የሰላማዊ ሰዎች የድሮን ጥቃትና በጸለምት በተፈጠሩ ግጭቶች ተከትሎ የተፈረመው የፕሪቶሪያው ስምምነት ላይ አደጋ መጣሉን በማሳያነት አስቀምጧል። ይህም የዓለም አቀፍ ማህበረሰብ የፕሪቶሪያዊ ሰላም ስምምነት እንዲደርስ ያሳየውን ቁርጠኝነት ስምምነቱ በማስፈጸም ረገድ የታየው ዳተኝነት በአካባቢው ስጋት እንዲያንዣብብ ምክንያት መሆኑን አመላክቷል። ከ1994 የሩዋንዳ የዘር ማጥፋት ዘመቻ ወዲህ በዓለም እጅግ ደም አፋሳሽ ጦርነት በኢትዮጵያና በኤርትራ በጋራ የተካሄደው ጦርነት በርካታ ሰዎች ማጥፋቱን ያስታውሰው ሪፖርቱም የትግራይ ጦርነት ከዚህ የበለጠ ደም አፋሳሽ የዘመናችን ጄኖሳይድ ጦርነት እንደነበር አክሏል። ይህን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያዊ ሰላም ስምምነት አንጻራዊ ሰላም ቢያሰፍንም አሁንም ሰፋፊ የትግራይ አካባቢዎች ስምምነቱን በመጣስ በኤርትራና በአማራ ኃይሎች ተይዘዋል። ከ1 ሚሊዮን በላይ የትግራይ ተወላጆች ወደ ቤታቸው አልተመለሱም። 80% የሚሆኑት የትግራይ ህዝብ አስቸኳይ የሰብአዊ እርዳታ ፈላጊ ነው ያለው ሪፖርቱም የፍትህና ተጠያቂነት ጉዳይ እስካሁን ያልተነካ የስምምነት ማዕቀፍ ነው ብሏል። የፓን አፍሪካን ኢንስቲትዩት ሪፖርት እንዳለው በጄኖሳይዳዊ ጦርነት ምክንያት በትግራይ ከ145 ቢሊዮን ዶላር በላይ ውድመትና ጉዳት ቢያጋጥም እስካሁን ድረስ የመልሶና የዳግመ ግንባታ ስራ አልተሰራም ሲል ሪፖርቱ አክሏል። ይሁንና እነዚህ ሁሉ ቀውሶች በቀጠሉበት ሁኔታ አሁንም ያንዣበበ ያለው ስጋት ዓለም አቀፉ ማህበረሰብ ዲፕሎማሲያዊ በሆነ መንገድ እንዲሰራና ስምምነቱ ተግባራዊ እንዲሆን ምክረ ሀሳቡን ያቀረበው ፓን አፍሪካን ኢንስቲትዩት በተለይም አሜሪካ ለዚህ ስምምነት ተፈጻሚነት የበኩሏን ሚና እንድትጫወትም ጥቆማውን አስፍሯል። አክሎም የተባበሩት መንግስታት፣ የአውሮፓ ህብረት፣ የአፍሪካ ህብረትና ኢጋድ የፕሪቶሪያው ስምምነት አጋሮች የሚደረገውን የክትትል ሂደት ተአማኒነት ያለው ትግበራ ማረጋገጥ አስፈላጊ መሆኑን ገልጿል። የፕሪቶሪያው ስምምነት በትግራይ ለ2 ዓመታት ያክል ይካሄድ የነበረው ደም አፋሳሽ ጦርነት ያስቆመ ዓለም አቀፍ ስምምነት መሆኑን ይታወቃል።
ለበርካቶች የስራ ዕድል ይፈጥራል ተብሎ ተስፋ የተጣለለት የቃጫ ተክል ልማት በስፋት ለማልማት የሚያስችል ስምምነት ተፈረመ። ስምምነቱ የትግራይ የግብርናና የተፈጥሮ ሀብት ቢሮ፣ የፍኖቶ ኢንዱስትሪዎች የህብረት ስራ ማህበርና የመስፍን ብረታ ብረት ኢንጂነሪንግ መካከል በጋራ ለመስራት ለሚያስችል የሶስትዮሽ የመግባቢያ ስምምነት ተፈራርመዋል። የቃጫ ተክል ልማት በጋራ ለማልማት ስምምነት ላይ መደረሱ በሺዎች ለሚቆጠሩ ወጣቶች የስራ ዕድል የሚፈጥርና በርካቶች ከድህነት የሚያወጣ ስራ መሆኑን የትግራይ ግብርናና ተፈጥሮ ሀብት ቢሮ የተፋሰስ ልማት ዳይሬክተር አቶ ተስፋ አለም ገብረ ገልጸዋል። የፍኖተ ህብረት ስራ ማህበራት ቦርድ ሰብሳቢ አቶ መኮንን ጸጋይ በበኩላቸው ፕሮጀክቱ እስካሁን በ12 ወረዳዎች ተግባራዊ መደረጉን በመግለጽ በቀጣይ በሌሎች ወረዳዎች እንደሚቀጥል ጠቁመዋል። የመስፍን የብረታ ብረት ኢንጂነሪንግ ተወካይ አቶ ተስፋ አለም ክንደያ ኩባንያቸው የቃጫ ተክል ምርቶችን ለማቀነባበር የሚያግዙ ማሽኖችን ዲዛይን በማድረግና በማምረት ላይ እንደሚሳተፍ ተናግረዋል። ይህ ፕሮጀክት ለ10,000 ወጣቶች የስራ ዕድል ይፈጥራል ተብሎ እንደሚጠበቅም በስምምነቱ ላይ ተገልጿል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። የትግራይ ሁለንተናዊ ተራድኦ ድርጅት በመቀለ ከተማ የሚገኙ የለምለም ዳዕሮ አንደኛ ደረጃ ትምህርት ቤት የሚማሩ ከ600 በላይ ተማሪዎች የምገባ ፕሮግራም መጀመሩ አስታወቀም። ተቋሙ በትግራይ ላይ ያሉ ሁለንተናዊ ችግሮች በውስን መልኩ ለማቃለል የድርሻውን ሁሉ እንደሚወጣ ገልጿል። የብርሃነ መስፍን ዘገባ ነው። ፍሬውት ወልደመድን ታቀርበዋለች። በትግራይ ጦርነቱን ተከትሎ የተፈጠረው ሰብአዊና ማህበራዊ ቀውሶችን ለማቃለል በተለይም ተማሪዎች ወደ ትምህርት ገበታቸው እንዲሄዱ በተለያዩ ትምህርት ቤቶች የተማሪዎች ምገባ መጀመሩ ይታወቃል። የትግራይ ሁለንተናዊ የተራድኦ ድርጅትም በመቀለ ከተማ የሚገኘው የለምለም ዳዕሮ አንደኛ ደረጃ ትምህርት ቤት የሚማሩ ከ600 በላይ ተማሪዎች የምገባ ፕሮግራም መጀመሩን አስታውቋል። በምገባ ፕሮግራሙ ተጠቃሚ የሆኑ የትምህርት ቤቷ ተማሪዎች እንደገለጹት በትምህርት ቤታቸው መመገብ መቻላቸው ትምህርታቸውን ያለ ጭንቀት እንዲከታተሉ እንደሚያስችላቸውም ተናግረዋል። ሁሉም ተማሪዎች ምግብ ተመግበው አይደሉም የሚመጡት፣ ዝም ብለው የሚመጡ ተማሪዎችም አሉ። ምግብ እዚህ በመጀመሩ በቤቱ ባይበላም እዚህ መጥቶ ይመገባል። ይህም እንዳይጨነቅ ያግዘዋል። ሁሉ ተማሪ መቼም በሊዓ ሆነ ይልመጽእ የትግራይ የተራድኦ ድርጅት በትምህርት ቤታችን የምገባ ፕሮግራም መጀመሩ ለኛ ለተማሪዎች ሳንጨናነቅ ተምረን ጥሩ ውጤት እንድናመጣ ያግዛል። የተማሪዎቹ ወላጆች በበኩላቸው ልጆቻቸው በምግብ እጥረት ምክንያት ከትምህርት ገበታ እንዳይርቁ የነበራቸውን ስጋት በትግራይ ሁለንተናዊ የተራድኦ ድርጅት መፍትሄ ማግኘት መቻሉን በመግለጽ በዚህም አመስግነዋል። አብዚያ ቁርስ ስለስተዳለወሎም በሐውና አውዚ ቁርስ ላቆረሱ ቀጽል ድማ በወንድማችን አማካኝነት በዚህ ትምህርት ቤት ለተማሪዎቹ ቁርስ በመዘጋጀቱ ትልቅ እረፍት ነው። ሌላው በአፈር ላይ ቁጭ ብለው ነበር ሲማሩ የነበሩት። በዚህ ዓመት ግን 2 ክፍሎችን በመገንባት ከፀሐይና ከብርድ ገላግለዋቸዋል። በዚህም በጣም እናመሰግናለን። ክልተ ተማሃሮ ለዋኒ ደቀ ራዕይ ክፍልና በዚህ ትምህርት ቤት 2 ልጆች ይማራሉ። አንደኛዋ ኬጂ፣ ሌላኛዋ ደግሞ 4ኛ ክፍል ናቸው። ከዚህ ቀደም በቁርስ ምክንያት በርካታ ተማሪዎች ይቀሩ ነበር። አሁን ግን ስለ ቁርስ የሚጨነቅ የለም። ለዚህም በጣም እናመሰግናለን። በትምህርት ቤቱ የምገባ ፕሮግራም ከጀመረ ወዲህ የተማሪዎች የትምህርት ማቋረጥ መቆሙን የጠቆሙት ደግሞ የትምህርት ቤቱ ርዕሰ መምህር ሉል ገብረስላሴ ድርጅቱ ከምግብ ፕሮግራም በተጨማሪ የመማሪያ ክፍሎች በመገንባት ማስረከቡንም ተናግረዋል። ዝምግብና ዚስ አውይ ለውጥ ይህ ተማሪዎችን የመመገብ ፕሮግራም በትምህርት መቆራረጥ ረገድ ትልቅ ለውጥ አምጥቶልናል። ለፕሮግራሙ በየወሩ ከ145,000 ብር በላይ ወጪ እንደሚደረግ የገለጹት የድርጅቱ ስራ አስኪያጅ አቶ ታምራት ጓንጉል ተቋሙ በትግራይ ላይ ያሉ ሁለንተናዊ ችግሮችን በውስን መልኩ ለማቃለል እየሰራ እንዳለም ተናግረዋል። ደቂ ስዋዕት ለው ድኻታት ለው ብዙሕ ጽጉማት ከምዘለው ጽኒዕና ዛ ትምህርት ቤት የሰማዕታት ልጆች በዚህ ትምህርት ቤት በርካታ የተቸገሩ ወገኖች አሉን። ይህን ከጣሊያኖች ጋር በመነጋገር ምን ልታግዙን ትችላላችሁ ብለን በመነጋገር መመገቢያ ትምህርት ቤት ገንብተናል። የተለየ ቁሳቁሶች አቅርበናል። ከባለፈው ዓመት ጥቅምት ወር ጀምሮ በየወሩ 145,000 ብር እየሰጠን በራሳቸው በዚህ ትምህርት ቤት እያስተማሯቸው ይገኛሉ። የውጭ ዜናም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም የኖቤል ፕራይዝ ጋርዲያን ኦፍ ዲሞክራሲ ለሲኒማ ሰላምና ለዓለም መድረክ የኖቤል ሽልማት ተሸለሙ።
ሽልማቱ የተሰጠው ለሁሉም የዓለም ጤና ድርጅት ሰራተኞች ጤናን ለመጠበቅና ለማስተዋወቅ ላሳዩት ቁርጠኝነት ነው ተብሏል። ዶክተር ቴድሮስ በይፋዊ የፌስቡክ ገጻቸው ሰላም ከሌለ ጤና የለም፣ ጤናም ከሌለ ሰላም የለም የሚል መልእክትን አስተላልፈዋል። ዶክተር ቴድሮስ አድሓኖም በዓለም ጤና ድርጅት እያሳዩት ባለው የላቀ የአመራር ብቃት ከተለያዩ ሀገራትና ዓለም አቀፍ ተቋማት በርካታ ሽልማቶችና እውቅናን እንደተበረከተላቸው ይታወቃል። በመጨረሻም ሱዳን የሱዳን ህጻናት ከረሃብ በተጨማሪ በድሮን በሚደርስባቸው ጭፍጨፋ እየሞቱ መሆኑን የተመድ የህጻናት አድን ድርጅት ዩኒሴፍ ገለጸም። የዩኒሴፍ ዋና ዳይሬክተር ካትሪን ራስል እንዳሉት በሱዳን ኮርዶፋን ግዛት የሚገኙ ህጻናት ለግድያ፣ ለተለያዩ አካላዊ ጉዳቶችና መፈናቀል እየተዳረጉ ነው። ህጻናቱ ከቀያቸው ከመፈናቀላቸው በተጨማሪም የሚጠለሉበት መጠለያ ጣቢያዎች የሚፈጸም የድሮን ጥቃት ሰለባ መሆናቸው የገለጹት ዳይሬክተሯ የሰላማውያን ሰዎችና ህጻናት ላይ የሚፈጸም ጥቃት ሰብአዊ ጥሰት መሆኑን ገልጸዋል። እንደ ናድሉ የዜና ኤጀንሲ ዘገባም የዳርፉርና የኮርዶፋን ግዛቶች ህጻናት ለመኖር የተቸገሩባቸው ለሞትና ለስቃይ የሚዳርጓቸው አካባቢዎች መሆናቸው የገለጹት ካትሪን ራስል በህጻናት ላይ የሚፈጸም የድሮን ድብደባም ኃላፊነት የጎደለው በመሆኑ የሚኮነን ተግባር ነው ብለዋል። የሱዳን ሰራዊት ጨምሮም በሱዳን የእርስ በርስ ጦርነት የሚሳተፉ አካላት በሱዳን ህጻናት፣ በሰላማውያን ሰዎችና መሰረተ ልማት ላይ የሚፈጽሙት ጥቃትና ውድመት እንዲያቆሙ የዩኒሴፍ ዳይሬክተሯ ጥሪ ማቅረባቸው አናዱሉ ዘግቧል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር አቀረብንላችሁ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።